በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ነጻነት ወርቅነህ ከመሞቱ ከሁለት ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራሁት ቪዲዮ ነው። ወደ ሳርጀሪ ክፍል ልገባ ነው። እንዴት ነበር ከነጽ ጋር መስራት? ያስቃላ በጣም አዎ፣ በጣም ተዝናንተሽ። አሁን ወንዱ ልጅ ስኮላር አግኝቶ ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር አርቲስት ሰይፉ ፋንታሁን ከነጻነት ወርቅነህ ሞት ጀርባ ያደረገው ህዝቡን እጅግ ያነጋገረ ተግባር ምንድነው? ገነት ንጋቱ ከነጻነት ወርቅነህ ህልፈተ ህይወት ባደረገችው እጅግ አስቀያሚ ተግባር ህዝቡን ይቅርታ ጠይቃል። ከነጻነት ወርቅነህ ሞት ጀርባ ያለው ይህ እጅግ በጣም አስከፊ በሽታ መንስኤውንና መፍትሄውን በዶክተር ዘመድኩን ምላሽ ተሰጥቷል። እነዚህንና እጅግ በጣም የሚያፍታቱ የሚያዝናኑ ቪዲዮዎችን በዛሬው ቪዲዮ ያገኛሉ። ያንጸባረቀ ነው ልልህ ነው። ገባህ አይደለ? ይሄ ነው እኔ ወደ ውጭ እጄ ክርስቲያኖ ሮናልዶን ጸጉሩን ሰርቼ አይሾ ስፒድ ላይ ይችላል ራሱ አይሾ ስፒድ ነው የሆነ ጊዜ ሰርቼ ይሄን ቪዲዮ ላሳየው እችላለሁ ማለት አይታወቅም። ይሄ አፋንተ ኒንጃ መቼ እንደሚያባራ አላውቅም። አረ ልጅ በቃ ሲወረውሩት የሆነ ከባድ አደጋ ነው የደረሰበት። አላውቅም የሆነ ቦታ ወይ እጁን አዙሮታል ወይ አንገቱ ዞራል። ልክ አይደለም። እዚህ ያለ ለምን አላገኘኸውም ብራዘር? ለምን እዚህ መጥቶ ያላገኘው እዛ ሄደ ነው የምትቆርጠው? የት ያለ ነው? ይቆያታ አቋል ብለኛ አይደል ያመጣኝ? አመነኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅብ ሳይመጣ ቶሎ ካርታው መጣው እንዴ? እሱስ ልክ ነህ። ቶሎ ጅቡ ሳይመጣ ልጩት። አረ ዋናው ካርታ ነው ያልኩህ። የወረቀቱ ነው እንዴ? ይሄው ይሄ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይ አንተና ምን ይመጣ ይሄው ያው የመጫወቻ ነው። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልልህ? ሴንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ካንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳም ነው። አንተ ደግሞ ሰደስ ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማ እና እናማ ውሃውን ደፍቼ ሸነውበታል። አቅርባል እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ናበላኝ አሁን ናበላኝ ዲጀለስ ብዙ ስትጓዙ እኮ ትደርሱበታላችሁ። ለወጉ እኮ ቸኩላችሁ ምን ችግር አለው? ሆስ ያልቃርለ እንዴ ብራዘር። ለአናዘር ሌቭል አሁን ከዚህ ጋር በእርግጠኝነት ነው የምነግርህ። በቃ እዚህ ያለ ራሱ ላይፈን ያከበደብህ ይሄ ጓደኛ በቃ ድጋሚ አብረህ ከዚህ ሰውዬ ጋር መታየት የለብህማ። ከስፒድ ጋር የተነሳው ታለቀኩትም እኮ አስቀምጫለሁ ጋይስ። ሶ ስፒድ እንነሳ ስለው እሺ ብሎ ተነሳና ማርያም በስሙ አማንተ ከዛ ሩዲ ያዘኝና ሂያፍ ቱ ጎ አለኝ። ይዞኝ ጠገገ። ሂያፍ ቱ ጎ ሲለኝ እሺ ኦልራይት ብዬ ለቀቀኝ። ሄድኩኝ። አንገቴን ልድፋ ላቀቅርልሽ አረ ጆን ዳንኤል ተው እንዴ! እኔ እጅግ በጣም ወዶ በቃ እኮ የሚመችኝ ስትሪመር ነው፣ ግን እዚህ ጋር ተሸዋወድን። በቃ እዚህ ጋር ተሸዋወድን። የቱ ጋር ነው ስትሪሙን አላየነውም እንዴ? የቱ ጋር ነው ሂያፍ ቱ ጎ? ወይኔ የቱ ጋር ሂያፍ ቱ ጎ አለ? ፎቶም አለ። እኔ ቤት ግዝበት እንዴ እንደዚህ ይቻላል እንዴ? ወይኔ ስንት ሺህ ሰው ነው ያየው እኮ ላይ ሆነ አይደል እንዴ? ጆን ዳንኤል ስትሪም አልመሰለውም ነበር ማለት ነው። ጆን ዳንኤል የቱ ጋር ነው ሂያፍ ቱ ጎ ያለው? የቱ ጋር ነው ሩዲ ይዞ ያናገረው? ኧረ ወይኔ ተመቸሁኝ ከኔ ስለራቅ ምንቱ ጨካኝ አንተ ነው መውደዴ ጣላረከኝ ነው ወይ ፍርዴ? ጣላረከኝ ነው ወይ ፍርዴ? ኧረ ይደገም ይሄ ነገር በእናትህ። ተመቸሁኝ ከኔ ስለራቅ
ምን አይነቱ ጨካኙ ሰሆንክ አቤት ሆዴ አንተን መውደዴ ጣላረከኝ ነው ወይ ፍርዴ ጣላረከኝ ነው ወይ ፍርዴ ያበደን አንደኛ ነሽ ትችያለሽ በቃ ትችያለሽ በአሾ ስፒድ ጋርድና በእኔ መሃል የተፈጠረው ነገር ምንድነው? እናንተ ካያችሁት ሞመንት ውጪ 3-4 ጊዜ ከኔ ጋር ፌስ ቱ ፌስ የመገናኘት እድል ነበረው። ተጋብዤ ነው ፕሮግራሙ ጋር የሄድኩት። ቪአይፒ እንግዳ ነኝ። ስለ ሀገሬ የሆነ ነገር ለማስተዋወቅ ነው እዛ ጋር የመጣሁት። የስፒድ ጋር ከካሜራ እንደወጣ ያደረገኝ ማለት ነው። እዛ ጋር እኔ ስሜታዊ ሆኜ ሪአክት ባደርግና አንድ ፓንች ብሰጠው ሩዲን ዋንድ ቦክስ ማነው ቆይ አንተን የጋበዘህ ራሱ ፕሮግራሙ ላይ አገር ወይኔ ረሳክስ ወይኔ እኮ ሩዲን እሺ ለምን እንደ ሰው እንደዛ እያነሱ እንደ ባስኬትቦል ኳስ ያንጠባጡ ለምን አልታደክም ነበር? አሁን ካለፈ በኋላ ወይኔ አቤት ያሾ ስፒድ ስትሪም ያላሳየን ጉድ የለም። ታዋቂዋ አርቲስት ገነት ንጋቱ የሙያ ባልደረቧ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። አርቲስት ገነት ንጋቱ በዩቲዩብ ቻናሏ የአርቲስት ነጻነት ወርቅነህን ህልፈት አስመልክቶ ቪዲዮ ለቃለች። አርቲስት ገነት ንጋቱ ለቀረቡባት ትችቶች እስካሁን የሰጠችው ዝርዝር ምላሽ ባይኖርም ይህ ክስተት በኢትዮጵያ የዩቲዩብ ይዘት ፈጣሪዎች መካከል የእይታ ብዛት ወይስ የሙያ ስነ ምግባር የሚለውን ክርክር ዳግም እንዲቀሰቀስ አድርጎታል። እናንተ ስለዚህ ድርጊት ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ወቅታዊ መረጃዎችን ለማግኘት ደግሞ ፎሎ ማድረግ እንዳትረሱ። የእውነት እጅግ በጣም የሚያሳዝን ተግባር የእውነት እንዴት ማለት የሥራ ባልደረባዋ ነው። ከዚህም በላይ ደግሞ እጅግ በጣም ትልቅ ሰው ነው። ለሰው ማለት ብዙ ነገር የሚያጎድል ብርቅዬ ኢትዮጵያዊ ነው። እንዴት በዚህ ሰው ላይ እንጀራዋን ለመጋገር በስመ አብ እግዚአብሔር በጣም ያሳፍራል። ቃላት የለኝም። እንዴት ጥቁር ለብሳ ምናምን ቀድማ አዘጋጅታ እየተቀረጽኩ አልነበረም? በጣም በእውነት ያሳዝናል። በቃ እንደዚህ ትልቅ ከምንለው ሰው የልጆች እናት የሆነ ሰው ለሀገር ደግሞ አርአያ ይሆናል ብለን ከምናስበው ሰው እንደዚህ አይነት ነገር አንጠብቅም። እጅግ በጣም አሳፋሪ ተግባር። ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ? ተኝቶ ነበር ብዙ? አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር። ማታ ባላዩ ደስ ይለኛል የእውነት በቃ እጅግ አሳፋሪ ተግባር ነው። ለዚህ ተግባር ግን ተመለከትነው ይቅርታ ጠይቃለች። እሱንም ቪዲዮ እንመለከታለን። አይዞሽ ባህላችን ሎሚ መወርወር ቢሆንም እኔ ግን ሎሚውን ከመወርወር በፊት ነው ልቤን የወረወርኩልሽ። ሎሚውን ትተህ ልብህን? ሎሚውን ከወረወርኩት በኋላ ባያርፍብሽስ ብዬ ስለፈራው እኮ ነው። ታዲያ ልብህ መሬት እንዳይወድቅ አትፈራው? አንቺ ትቀበይኛለሽ ብዬ ስላሰብኩ አልፈራው። ብቻ አንቺ እሺ በይኝ እንጂ ሎሚውን ልቤን ነው አንድ ላይ የምሰጥሽ። እሺ ልብህን ከተቀበልኩማ ሎሚውን ለሌላ ሴት ደማተረው ቃል እገባለሁ። ወይኔ ዩቲዩብ ኪድስ ላይ ነው መሰለኝ አይደል? በስማ ረብል እቃቃ ጨዋታ ብራዘር እኔ አፌን ስፈታ እኔ እንደዚህ አልቆላጠፍም ነበር። ወይኔ ያሳዝናል።
በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ያልተነገረው ውለታ ብዙዎችን እያነጋገረ ይገኛል። ታዋቂ የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታ እና የሰይፉን ያልተገለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሁፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎች አንዱ ነበር በማለት ከ1 ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሀገር ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር አሜሪካ ዶክተር በማስመጣትና አስፈላጊን ወጪ ሁሉ በመሸፈን አርቲስቱ እንዲቆይ የቻለውን ሁሉ አድርጓል። ቴዎድሮስ የሰይፉን ስብናን ሲገልጽ ሰይፉ በዋልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው በማለት በቀብራቸው ላይ ማቅ ለብሶ ከተገኙት ይልቅ ሳትሞቱ በህይወት እያላችሁ የደረሱላችሁ እና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ስልም አስተማሪ መልእክቱን ሰይፉ ፋንታሁን ቢግ ሪስፔክት እግዚአብሔርን በጣም ትችላለህ። በቃ የሰው ልጅ በህይወት እያለ ነው አይደል ለመተሳሰብም ለመጠያየቅም ለመደጋገፍም ከጎና አለው ለማለትም በህይወት እያለ ነውና እግዚአብሔርን ትችላለህ ሰይፍሻ። አሬ እናንተ እኔ በጣም እያስፈራኝ አዳጋች ሆነብኝ እኮ አዳጋች እንዴ ሰሞኑን ምን እኔ ብቻ ነው አልቻልኩም እኮ ነው አልቻልኩም በቃ እንዴ ወይ መላመሉኝ የሆነ ነገር ልነካ እንዴ እጄን እሰዳለሁ ጦ ያደርገኛል የሆነ በር ልከፍት ስል በቃ የሆነ ነገር ልነካ ስል እንዴ ሰውንም ስነካ ጦ ንዝረት ነው የሚሆንብኝ በቃ ባቂሙ እንጀራ እንኳን ይነዛኛል እንዴ ወይ በኤሌክትሪክ አስተላላፊ ሰው ነኝ ምንድነኝ እኔ ቆይ ወይ ኤልባኑ መርምሩኝና በቃ የሆነ ነገር አርጉኝ እንዴ በቃ በሱ እንኳን ካለፈልኝ ኤሌክትሪክ በጣም እያስተላለፉ ነው ሰሞኑን መሰለኝ። እኛ ጋር ደግሞ የለም ኤሌክትሪክ የምታስተላልፍ ሆነ ያው እንግዲህ ሰሞኑን ያስፈር መብራት ጠፋል በሻማ ነው አሁን ላይ እየቀረጽኩ ያለው እና ካንተም ቢሆን እንጠልፋለን ብራዘር እንዴ ይሄ ኤሌክትሪክ እጥረት ባለበት ሀገር እንዴት ተርፎኝ እንጨት ብረት እንጀራ ያዘኝ ነው ትላለህ። በጣም ያሳዝናል እኛ ጋርና በቃ 30 ዓመት ሞልቶሽ ፌንጫ ጎሬ መልክ ይዘሽ ስራ ሳይኖርሽ ባልካማረሽ ግድ የለም ጥምቀት ነይ ኮብል ትጎርሻለሽ። ራስዋን ለማጥፋት ስንት መንገድ አለ ብራዘር። ምን አስበህ ነው ማን እንዴ ለምን በሰው እጅ ሰውየውም ታስሮ ምናምን ነገር አይመጣውም ማን አይመጣውም። ብዙ መንገዶች አሉ ጎግል ላይም ሰርች አድርገህ ምናምን ነገር በሚል ሐሳብ እንዳታስቡ። ህይወት ይቀጥላል። ነገ ሌላ ቀን ነው። ከፈጣሪ ጋር የተሻለ ቀን ይመጣል። ተስፋ መቁረጥ የለም። 40 ቢሆን ታገቢያለሽ። ምድር ላይ ምንም የሚደንቅ ነገር የለም። ለምንም ነገር አንደነቅም። የሚያስደንቀን የሚያስደነግጠን የእግዚአብሔር መንፈስ ብቻ ነው። አሜን። አጨብጭቡልኝ ለዚህ ጌታ። ሃሌሉያ። ብገለም ቢያድን ብሰጥ ብነሳ እሱ አባቴ ነው። ለያንታላት ምናገባው እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እንደኔ አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። ማስተር አብነት አላቅም ለምን እንደዚህ መልካም የሆኑ ሰዎች ለብዙ ሰው የሚዘርፉ ሰዎች ላይ ቻሌንጅ እንደሚበዛ አላቅም። የእውነት ግን አሁን ያው እንግዲህ ያለበት ሁኔታ ሁላችንም የምናውቀው ነው። እንግዲህ ቆሞ ደግሞ ድኖ እግዚአብሔርን ለማመስገን እንዲያበቃው እንግዲህ ሁላችሁም በቃ ጸልዩለት። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው።
ደጉ የአገሬ ህዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። በቃ እያስተላለፈ ያለው መልእክት እንግዲህ ወደ ሰርጀሪ ክፍል እየገባ ነው። እዚህ ላይ ፈጣሪ እንዲጨመርበት ባካችሁ የኢትዮጵያ ህዝብ በመታምኑት በቃ በማንኛውም ሃይማኖት ሆኖ ወደ ፈጣሪ ጩሁለት። ይሄ ሰው እግዚአብሔር በቃ ሁላችሁም በፈጣሪ ፊት እንደምታውቁት ለራሱ አይደለም ለሰው የሚኖር ሰው ነውና በዚህ ሰዓት አንድ የተሰማ ሰበር መረጃ አለ። አርቲስት ገነት ንጋቱ ለመላው የኢትዮጵያ ህዝብና ለአርቲስት ነጻነት ወርቅነህ አድናቂዎች ይቅርታ ጠይቃለች። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በሰራችው ቪዲዮ ላይ ከኮሜዲያን ደረጀ ኃይሌ ጋር ያደረገችው የስልክ መስመር ሚስጥርን ባለመጠበቋና ያካተተችው ሐሳብ የብዙዎችን ልብ ሰብሮ ነበረ። ገነት በመግለጫዋ ላይ ቅሬታው ተገቢ ነው፣ የሁሉንም ስሜት በመንካቴ ይቅርታ ጠይቃለሁ ስትል በይፋም ጥያቄዋን አቅርባለች። በመጨረሻም ለአርቲስቱ ቤተሰቦችና ወዳጆች መጽናናትን ተመኝታለች። እናንተስ በዚህ ይቅርታ ላይ ምን ትላላችሁ? ኮሜንት ላይ አጋሩኝ። እንግዲህ ስላደረገችው ነገር ያው ህዝቡን እንዳሳዘነች ገብቷታል። የሰራችው ስራ የእውነት ቀላል አይደለም። ግን በዚህ ጉዳይ ላይ ሐሳቧን እንግዲህ ይቅርታ ማለት ህዝቡን ጠይቃለች ማለት ነው። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደውም ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔም ማቀስ ለጥራም ከሰሰ አማርኛ ይናገሩ እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ፣ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባል። እኔ ምንም ጸብ የለኝም። ውጣ ስክሪን ጌራውትን አጣናታል። ጌራውት በማልባም ጌራውት ያልሻትን በአማርኛ ቢያት አለኝ። እንዴት ነበር ከነፂ ጋር መስራት? ያስቃላ በጣም። አዎ በጣም ተዝናንተሽ እየሳቅሽ አንዳንዴ ራሱ አክት እያደረግሽ እንደሆነ ትረሻዋለሽ ከሱ ጋር እንዳልኩሽ። እኔ የዛን ሰዓት ላይ እንደ መጀመሪያ አክቲንግ እንደ መስራቴ ነገሮች በጣም ቀሎልኝ እንድሰራ በጣም ነው የረዳኝ ነፂ። ሊያውም አንድ ቀን ማረሳው እንደዚህ እያወራሁኝ ዳይሬክተሩ እኔና ነፂ እንትን ሪሄርስ እያደረግን አረሳውም። ዳይሬክተሩ አሁን ያልሻትን በአማርኛ ቢያት አለኝ። ያልኩት በአማርኛ ነው፣ ግን ያው ተስተካከለ አማርኛ ማለት ነው። አዎ እና ከዚህ በላይ ያልኩኝ ያን ነገሩን ችለውኝ ረድተውኝ በደም አግዘውኝ በቃ ያንን ነገሬን በደም ቀይረውልኝ ነው ያችን ካራክተር ያመጣዋት። ያው ኦዲየንሱ ያንን ላያቅ ይችላል፣ ግን የዛን ሰዓት ላይ እንዴት እንደረዱኝ እነሱም ያውቁታልና እንግዲህ ነጻነት ወርቅነህ ማለት ለኢትዮጵያ እንቁ የሆነ ሁሉም አይን ማረፊያ የነበረ ሰው ነውና እንግዲህ አይታችኋል ምን ያህል አዲስ ጀማሪዎች አዲስ ወደ አርቱ ወደ ኪነ ጥበቡ ላይ የሚመጡ ሰዎች ምን ያህል የጀርባ አጥንት ሆኖ እንግዲህ ሰርቫይቭ እንዲያደርጉ ምክንያት የሆነ ሰው ነውና እንግዲህ ሁልጊዜም በኢትዮጵያ ልብ የማይጠፋ ሁሌም የሚወደድ ሰው ነው። እንግዲህ ነፍስ ይማር ማለት ፈልጋለሁ በዚህ አጋጣሚ ለስራ ባልደረቦቹ፣ ለቤተሰቦቹ፣ ለሁሉም እንግዲህ አድናቂዎቹና ወዳጆቹ መጽናናትን ከልብ ይመኛል። የዛሬው ቪዲዮ የኔ ይመስል ነበር። እንግዲህ መሀል ላይ ለተፈጠሩ ለድምጽ ለጫጫታ አንዳንድ ጓገጮች ምናምን ነገር በጣም ይቅርታ ጠይቃለሁ። እንግዲህ የተቻለንን ተፍተፍ እያለን ነው። እንግዲህ በቀጣይ ባሪፍና በጸደይ ቪዲዮዎች እስከምንገናኝ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ተበብራችሁ አይለያን። በጸደይ ቪዲዮ እንገናኛለን። አቦ ምችት ይበላችሁ።